አቤት ሰላም ነህ? እንዴት ነህ? አለው ደህና ነሽ? እንኳን ደህና መጣሽ። እሺ አመሰግናለሁ። ግን የምትናገረው ነገር በጣም የሚያናደው። ለምሳሌ የትኛው ለምሳሌ እኛ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብህ ለኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይሄንን ነው የምናምነው። ኢየሱስ ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? ኦፍ ኮርስ ያንን ማን አውቃለን? ስለምናውቅ እኮ ነው የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ ሁሉ ነገር። ኢየሱስ በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ ብዙ ህዝብ ይሄን ያክል ህዝብ ካላንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ ነገር አለ። ትናንት እናትና አባትህ ስትወለድ ከፍተሽ አሳየንሽ እየጠበቅኩ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋም ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምሬ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እያንዳንዱ ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ አልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን። ያው መጽሐፍ ቅዱስ አሁን አልያዝኩም። እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኝ እኮ። ኢየሱስን ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በአለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሱን ይዘሽ ነው። እሺ የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አድቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ።
ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለም ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል።